የጦርነት መንፈስ ሆርሙዝን ከቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የአየር ድብደባ ለመፈጸም እየተዘጋጁና እያሰቡበት እንደሚገኙ ተሰምቷል። ሀገረ ኢራን ደግሞ ይህ የሚደረግ ከሆነ ያበለጸኩትን ዩራኒየም በከፍተኛ ፍጥነት ደረጃውን ከፍ አድርጌ የኒውክሌር ቦምብ መታጠቅ በምችልበት ደረጃ አደርሰዋለሁ እያለች ነው። ይህ ብቻም አይደለም፣ ጠላቶቻችን ዳግም ጥቃት ከፈጸሙብን ፈጽሞ የማይረሱት የማይዘነጉት ታላቅ ትምህርት አስተምራቸዋለሁ ብላለች። ነገሩ አለየለትም፣ በቋፍ ላይ ነው። ይህ እንደተጠበቀ ሆኖ የተባበሩት አረብ ኤምሬትስ ሚስጥርም ሾልኮ ወጥቷል። ኤምሬትስ በኢራን ላይ የፈጸመችው ጥቃትና ዝርዝሩ ዓለምን አስገርሟል። ጉዳዩ ወደ ተጨማሪ ጦርነት ሊያመራ እንደሚችልም እየተነገረ ይገኛል። የባህረ ሰላጤው ሀገራትም የአሜሪካ የአየር መከላከያ ስርዓት አላስጥል ቢላቸው ትኩረታቸውን ወደ ቱርክ አዙረዋል። የቱርክን ወሳኝ መሳሪያዎች ለመግዛት ሀገራቱ ተሰልፈዋል ነው የተባለው። ይህ ደግሞ ቱርክን በቀጠናው ልዩ ተጫዋች አድርጎ ያወጣታል ተብሏል። ይህንንም እንመለከተዋለን። እንዲሁም በሂዝቦላህ ድሮኖች የተፈተነችው እስራኤል እስከ ዛሬ ብዙም አምርታ የማታውቀውን አደገኛ ድሮን ለማምረት እየተሰናዳች መሆኑ ተሰምቷል። የድሮኑን ህመም በሌላ ድሮን ለማከም እስራኤል እየሰራች ነው ተብሏል። ያቀደችውን እናያለን። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። በሆርሙዝ የጦርነት መንፈስ አንዣቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ በድጋሚ የአየር ጥቃት ለመፈጸም እያሰቡ ነው ይላል የአክሲዮስ ዘገባ። ኢራን ያቀረበችውን የሰላም ምክረ ሐሳብ ፈጽሞ ተቀባይነት የለውም ያሉት የአሜሪካው ፕሬዝዳንት አሁን ደግሞ ከጦር አዛዦቻቸው ጋር በመምከር ኢራንን ለመምታት እያሰቡ መሆኑ ተሰምቷል። ጉዳዩ ማስፈራሪያ ወይስ የሚከናወን ነገር? እስካሁን የተረጋገጠ ነገር የለም። አክሲዮስ እንደዘገበው ግን ትራምፕ ከጦር መኮንኖቻቸው ጋር እየመከሩ ነው። እስካሁን ከተመቱት ኢላማዎች ያልተመታ ተብሎ የተለየና በፔንታገን በዝርዝር የተቀመጠ ወታደራዊ ኢላማ በትራምፕ ጠረጴዛ ላይ እንደሚገኝም ተሰምቷል። እርግጥ ነው የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንዲህ አይነት ዘገባዎች እንዲሾልኩ በማድረግ ኢራንን የማስጨነቅ ሌሎች ሀገራትም በጉዳዩ ላይ እንዲገቡበት የማድረግን ስልት ሲከተሉ ቆይተዋል። ከዚህ ቀደም ከእስራኤል ጋር ስምምነት እንደሌላቸውና በእስራኤል እንቅስቃሴ እንዳልተደሰቱ ለዓለም አሳይተው በኋላ ግን ተባብረው ከኔታንያሁ ሀገር ከእስራኤል ጋር ጥቃት መፈጸማቸው ይታወቃል። ምናልባት ፕሬዝዳንቱን ወደ ጥቃት የሚወስዳቸው ከሆነ ግን የሲአይኤ ግምገማ ነው ማለት ይቻላል። ሲአይኤ በቅርቡ ኢራን 75 በመቶ የሚሆኑት የሚሳኤል ማስወንጨፊያዎቿና 70 በመቶ የሚሆነው የሚሳኤል ክምችቷ ገና አልተነካም ብሎ ሪፖርት ለትራምፕ ማቅረቡ ይታወቃል። በሆርሙዝ ሰርጥ የሚተላለፉ መርከቦችን የመተላለፊያ ድጋፍ ለመስጠት ታስቦበት የነበረው ፕሮጀክት ፍሪደምም እዚህ ግባ የሚባል ውጤት ስላላገኘ የአሜሪካው ፕሬዝዳንት ይህንን ጥቃት ቢያስቡት አይገርምም የሚሉም አልጠፉም። ኢራን ደግሞ አሜሪካ ያቀረብንላትን ነገር ከመቀበል ውጪ አማራጭ የላትም እያለች ነው። አሜሪካ ወደ ጦርነቱ እግሯን በጎተተች ቁጥር የአሜሪካ ግብር ከፋዮች ከኪሳቸው ገንዘባቸውን አውጥተው ይከፍላሉ። ይህ ደግሞ የማይመች ነው ስትል ኢራን ማሳወቋ የሚታወስ ነው። ኢራን ይህንን ብቻ አይደለም ያለችው፣ እጅግ አስደንጋጭ ምላሽ ከእኛ ጠብቁ ብላለች። እስካሁን ያበለጸኩትን ዩራኒየም ደረጃውን ከፍ አድርጌ የኒኩሌር ቦምብ ማምረት በሚችልበት ደረጃ አደርሰዋለሁ ብላለች ቴህራን። የኢራን ፓርላማ ኮሚሽን ቃል አቀባይ የሆኑት ኢብራሂም ሬዛ በኤክስ ገጻቸው ላይ ወጥተው የጻፉት ነገር ዓለምን አስደንግጧል። አሜሪካና እስራኤል ዳግም በጣምራ ምድራችን ላይ ጥቃት የሚፈጽሙ ከሆነ ያበለጸግነውን ዩራኒየም ወደ 90 በመቶ ከፍ እናደርገዋለን ብለዋል። ይህንንም በፓርላማ እንነጋገርበታለን ሲሉ ሬዛ ያሳውቀዋል። 90 በመቶ የሚለውን ቁጥር በኤክስ ገጻቸው ላይ ለምን እንደጻፉት ግልጽ ነው።
ዩራኒየም በ90 በመቶ ጥራት ከፍ ብሎ ከበለጸገ ወደ ኒውክሌር ቦምብነት ይቀየራል ማለት ነው። ይህንን መልእክት አሜሪካም ዓለምም ይወቅልኝ ብላ ነው ኢራን ይህንን ያለችው። የኢራን ፓርላማ አፈ ጉባኤ የሆኑት መሐመድ ባገር ጋሊባፍም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለሰጡት ምላሽ ከባድ ማስጠንቀቂያ ሰጥተዋል። የጦር ኃይላችን የማይረሳ ፈጽሞ የማይዘነጋ ትምህርት ለወራሪዎች ያቀርብላችኋል፣ ሁልጊዜም ዝግጁ ነን ብለዋል አፈ ጉባኤው። መጥፎ ስትራቴጂዎችና መጥፎ ውሳኔዎች መጥፎ ውጤቶችን ያመጣሉ ሲሉም ተናግረዋል። ዓለም ይህንን በሚገባ ተረድቶታል ሲሉም ጋሊባፍ አክለዋል። እኛ ለሁሉም ምርጫዎች ዝግጁ ነን ያሉት የፓርላማው አፈ ጉባኤ ጠላቶቻችን በዚህ ይደነቃሉ፣ ይደነግጣሉ ብለዋል። ከዛው ከመካከለኛው ምስራቅ ጉዳይ ሳንወጣ እስራኤል ለሂዝቦላህ ልዩ ድሮን አመርትለታለሁ ብላለች። የሂዝቦላህ ድሮኖች ፈትነውኛል ያለችው ቴልአቪቭ ይህንን ለመመከት የሚያስችል የድሮን ምርት ለማምረት እቅድ እንዳላት ተሰምቷል። የእስራኤል ጦር ሬዲዮ እንደዘገበው የእስራኤል ወታደራዊ ፋብሪካዎች አደገኛና ገዳይ የሚባሉ ድሮኖችን እንዲያመርቱ ታዘዋል። ይህ በአዲስ መልክ ይቋቋማል የተባለው ፋብሪካ ሂዝቦላህ የሚልካቸውን ድሮኖች ለማክሸፍና በሂዝቦላህ ላይ ጥቃት ለመፈጸም እንደሆነ ተሰምቷል። የእስራኤል ጦር ሬዲዮ እንዲህ ይላል። የሂዝቦላህ አደገኛ ድሮኖች ስትራቴጂያዊ ፈተና እንዲገጥመን አድርገዋል። በደቡብ ሊባኖስና በሰሜኑ ድንበራችን መሃል ከፍተኛ አደጋ እየጣሉ ነው። የተኩስ አቁም ስምምነቱ ከተጀመረ ጊዜ አንስቶ ለበርካታ ተዋጊዎቻችንና ሲቪሎች ሞት እነዚህ ድሮኖች ተጠያቂ ናቸው። እናም እኛ ልንመክተው ይገባል ሲል ነው የጦሩ ሬዲዮ የዘገበው። የሂዝቦላህ ፋይበር ኦፕቲክ ድሮኖች በኤሌክትሮኒክ ስርዓት በቀላሉ ጃም የሚደረጉ ወይም የሚጠለፉ አይደሉም። ከራዳር እይታም ውጭ ናቸው በአመዛኙ። እስራኤል የተራቀቀ የራዳር ስርዓት ቢኖራትም እነዚህ እጅግ ዝቅ ብለው የሚበሩ በአነስተኛ ገንዘብ የሚመረቱ በራሪዎች በቢሊዮን ዶላር የሚቆጠረውን የአየር መከላከያ ስርዓቷን ከጨዋታ ውጪ እንዲሆኑ አድርገዋል። ይህ እንዳለ ሆኖ የተባበሩት አረብ ኤምሬትስ ሚስጥር ወጥቷል። ዎል ስትሪት ጆርናል ነው ሚስጥሩን ይዞ የዘረገፈው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የተኩስ አቁም ስምምነት ባወጁበት ጊዜ የተባበሩት አረብ ኤምሬትስ ወደ ኢራን ተኩሳ ነበር ተብሏል። የገልፍ ሀገራት የኢራንን ሚሳኤሎችና ድሮኖችን ከመከላከል በዘለለ ኢራንን በቀጥታ ሲያጠቋት አልተስተዋለም። ኤምሬትስ ግን በኢራን በሚገኘው ላቫን ደሴት ላይ የጋዝ ማጣሪያ እንደመታች ነው ዎል ስትሪት ጆርናል የዘገበው። ይህ በሚስጥር የተፈጸመ ጥቃት በአሜሪካና በእስራኤል የተፈጸመ እንደሆነ በማስመሰል እንዲቀርብም ተደርጓል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የተኩስ አቁም ስምምነቱን ባወጁበት ጊዜ ወደ ኤምሬትስም ኢራን ተኩሳለች፣ ወደ ኢራን ደግሞ ኤምሬትስ ተኩሳ ነበር። እርሳቸው ተኩስ አቁመናል ባሉበት ሰዓት አይሪብ የሚሳኤልና የድሮን ጥቃት በኤምሬትስና በኩዌት ላይ ፈጽመናል ብሎ ኢራንን ወክሎ ዘግቦ ነበር። ይህንን ያለው ደግሞ ላቫን ደሴት ውስጥ የተጠቃብን የጋዝ ማጣሪያ ስላለ ነው የሚል ምክንያትም አቅርቦ ነበር። ታዲያ ዎል ስትሪት ጆርናል ላቫን የሚገኘውን የጋዝ ማጣሪያ የመታችው ኤምሬትስ ናት አለ። የተባበሩት አረብ ኤምሬትስ 17 የኢራን ሚሳኤሎችን እና 35 ድሮኖችን በዚያ ሰዓት እንዳከሸፈ አሳውቋል። ኩዌትም ተመሳሳይ ጥቃት ደርሶባት ነበር። 60,000 በርሜል ነዳጅ በቀን ውስጥ ማጣራት የሚችለው ላቫን የሚገኘው የኢራን የጋዝ ማጣሪያ ኢራን ካሏት የጋዝ ማጣሪያዎች 10ኛ ደረጃ ላይ የሚገኝ ነው ይላል የአጃንስ ፍራንስ ፕሬስ ዘገባ። አሁንም ከገልፍ ሀገራት ከኢራን ጦርነት መንፈስ አልወጣንም። ቱርክንም ይዘናት ወደ ቀጣዩ ዜና እንግባ። የገልፍ ሀገራት ቱርክን የጦር መሳሪያ አምጪ እያሏት ነው። በተለይ የአየር መከላከያ ስርዓቶቿን መታጠቅ ፈልገዋል። አሜሪካ በወረፋ የምትሸጥላቸው የጦር መሳሪያ በአቅርቦት ደረጃ አስተማማኝ ባለመሆኑ የቱርክን የአየር መከላከያ ስርዓት እነዚህ የባሕረ ሰላጤው ሀገራት እየሻቱ ነው ተብሏል። ምንም እንኳን ግዙፍ ባሊስቲክ ሚሳኤሎችን ለማክሸፍ
የሚረዱ የአሜሪካ የአየር መከላከያ ስርዓቶች በገልፍ ሀገራት የሚገኙ ቢሆንም አነስተኞቹ ድሮኖች ግን የእነዚህ ሀገራት ፈተና ሆነው ቆይተዋል። በዚህም መሰረት ኩዌት፣ የተባበሩት አረብ ኤምሬትስ፣ ኳታርና ሳውዲ አረቢያ ፊታቸውን ወደ ቱርክ በማዞር የቱርክን የአየር መከላከያ ስርዓትና ድሮኖች ለመሸመት እየባዘኑ ይገኛሉ ተብሏል። ረጅም ርቀት የሚጓዙት የኢራን ድሮኖች የአሜሪካን የራዳር ስርዓቶች ጭምር ጉድ ሰርተው የገልፍ ሀገራትን ለጥቃት ማጋለጣቸው የሚታወቅ ነው። በየጊዜው እየተራቀቀ የመጣው የጦር ቴክኖሎጂ ከዚህ ቀደም የነበሩ ነባር ቴክኖሎጂዎችን ከጨዋታ ውጭ እያወጣ ነው ወይም ደግሞ የአገልግሎት ደረጃቸውን አሳንሷል። ለዚህም ነው የገልፍ ሀገራት አዲስ እየተመረቱ ያሉ በዋጋቸውም ተመጣጣኝ የሆኑ የጦር መሳሪያዎችን ለመሸመት ፊታቸውን ወደ አንካራ ያዞሩት። በአስገራሚ ሁኔታ ይላል የሚድል ኢስት አይ ዘገባ፣ ኦማን እስከ ዛሬ ገለልተኛ ናት ተብላ ስትታሰብ የነበረችው ሀገርም ጭምር የጦር ቴክኖሎጂዎችን ለመታጠቅ ወስናለች። እርሷም እንደ ሌሎቹ ፊቷን ወደ አንካራ አዙራለች። ይህ ፍላጎት ሰሞኑን በተካሄደው ሳሆ በተባለው የጦር ቴክኖሎጂ ኤክስፖ ላይ በሚገባ ተንጸባርቋል። የገልፍ ሀገራት የመከላከያ ሚኒስትሮቻቸውን ልከው ኤክስፖን ከመጎብኘትም ባለፈ ስምምነት እስከ መፈራረም ደርሰዋል። የኩዌት የመከላከያ ሚኒስትር የሆኑት ሼክ አብዱላሂ አሊ አብዱላህ አልሰባህ በስፍራው ተገኝተው ከቱርክ ኩባንያዎች ጋር ስምምነት ፈጽመዋል። አሴስላን እና ሃቬስላን ከተባሉት የጦር መሳሪያ አምራቾችና ከዝነኛው የድሮን አምራች ከባይካር ብረት ለበስ ተሽከርካሪዎችን ከሚያመርቱት ከነ ኦቶካር እና ያንካ ሺፕያርድ ጋር ተጨማሪ ስምምነቶችን እንደተፈራረሙ ነው ዘገባው ያነሳው። ሂሳር የተባለውን መካከለኛና አጭር ርቀት ላይ የሚጓዙ ድሮኖችን፣ ሚሳኤሎችን ለማምከን የተሰራው የአየር መከላከያ ስርዓትም በኩዌት አይን ውስጥ ገብቷል። ኩዌት ከ3 ዓመት በፊት ባይራክተር ቲቢቱ የተሰኘውን የቱርክን ድሮን እንደሸመተችም ይታወቃል። ሳውዲ አረቢያና ኳታርም ኮርኩት የተባለውን የአየር መከላከያ ስርዓት ከአሴስላን ኩባንያ ለመግዛት ስምምነት እንደፈረሙ ነው የተነገረው። የቱርክ ጦር መሳሪያዎች የኢራቅንም ልብ ያማለሉ ናቸው ተብሏል። የኢራቅ ጦር የዘመቻ መምሪያ ኃላፊ የሆኑትን ሌትናንት ጀነራል ሳዕድ ሃርቢየን ወደ አንካራ እንዲጓዙ ያደረገችው ባግዳድ 20 የአየር መከላከያ ስርዓቶችን ለመግዛት የመጨረሻው ደረጃ ላይ ደርሳለች ተብሏል። በተለይ በአነስተኛና በመካከለኛው ርቀት የሚጓዙ ለራዳር አስቸጋሪ የሆኑ ድሮኖችንና ሚሳኤሎችን ለማክሸፍ እነዚህ ሀገራት ቱርክን መሳሪያ አምጪ እያሏት እንደሆነ ተሰምቷል። የተባበሩት አረብ ኤምሬትስ ምክትል ፕሬዝዳንት የሆኑት መንሱር ቢን ዛይድም በሳሃ ኤክስፖ ላይ ተገኝተው ከቱርክ ጋር እንደተነጋገሩ ተሰምቷል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። አስተያየቶቻችሁንም በአስተያየት መስጫ ሳጥን ውስጥ አስቀምጡልን እንላለን። ሰላም ለዓለማችን።